በ2016 ዓመተ ምህረት በመስከረም ወር ላይ የሁለት ታላላቅ የኢትዮጵያ እምነቶች በዓላት በአንድ ቀን ይውላሉ። ማንና ማን ናቸው? መውሊድና ከተራ። መውሊድና ከተራ መስቀል፣ የመስቀል ከተራ። ደመራ ነው ያሉት። እኔ የተሳሳትኩት። በርካቶች ሐሰት እንዲሆን ቢመኙም የነጻነት ነፂ ህልፈት እውነት መሆኑ ተረጋግጧል። ከሞቱ በኋላ እጅግ በርካታ አዳዲስ መረጃዎች እየተሰሙ ነው። እኛም አዳዲስ መረጃዎችን ከተለያዩ አካላት በተጣራ መንገድ ስናረጋግጥ ቆይተን ወደ እናንተ ይዘናቸው መጥተናል። ለመሆኑ ነጻነት ወርቅነህ የታመመው ምንድን ነበር? በምን ምክንያት ህይወቱ አለፈ? ከኢትዮጵያ እስከ ህንድ ድረስ ያመላለሰውና በመጨረሻም ለሞት ያበቃው የህመም ጉዳይን ከሆስፒታል ምንጮች ሰምተናል። ሌላም ብቻ አይደለም። ለመሆኑ ነጻነት ዛሬ በድንገት የት ሆስፒታል ገባ የሚለውንና ህልፈቱ የተሰማበትን ሆስፒታል አሁንም አስክሬኑ የሚገኝበትን ቦታ የተመለከተ እንዲሁ ሌላኛው ልዩ መረጃችን ነው። ሌላኛው ጉዳይ ፖሊስ ወደ ሆስፒታል ተጠርቶ ነበር ተብሏል። ለመሆኑ ፖሊስ ወደ አስክሬኑ ከተጠራ በኋላ ምን አደረገ የሚለው እንዲሁ ሌላኛው መረጃችን ነው። የአርቲስቱ ኑዛዜ ይፋ ተደርጓል። የት ልቀበር የሚለውን ጨምሮ ለቀብሩ ሊሆኑ የሚችሉ ነገሮችን ከሰሞኑ ሲያደርግ ነበር መባሉ በርካቶችን ያስደነገጠም ጉዳይ ሆኗል። ሌላኛው የምናየው ጉዳይ ነው። ከነጻነት ጋር በተገናኘ ያወራናቸው ከምንሄደው ጉዳዩ አንዱ ሟርት ነው። ሁለቱ ሟርቶች ደርሰዋል። እነዚህ ሁለት ሟርቶች ምንድን ነበሩ? አንደኛው ደግሞ የመቃብር ቆፋሪ ሟርት መሆኑን ራሱ ነጻነት ወርቅነህ በይፋ ገልጿል። ሁለተኛው ሟርት ግን የምታውቁት ነው፣ በበርካቶች ዘንድ የተነገረና የሚታወቅ ጉዳይ ነው። እንሰማዋለን። ከሰሞኑ 4 ኪሎና ካዛንቺስ ታይቶ ነበር። ይህ ብቻም አይደለም፣ አዲሱ ወስዶም በሹመት ተሰጥቶት ነበር ነጻነት ወርቅነህ ነፂ። እነዚህንና አሁን ስለ ነፂ የተሰሙ አዳዲስ መረጃዎችን እንዲሁም ቀብሩን መቼና እንዴት ይፈጸማል፣ አሜሪካ የሚኖሩት ልጆቹና የባለቤቱ ጉዳይስ የሚለውን የትም የማትሰሟቸው ግን ደግሞ የተደራጁና ለሰዓታት ያሰባሰብናቸው መረጃዎች ናቸው። እስከ መጨረሻው እንድትከታተሉን እንጋብዛለን። ከሁሉ በፊት ለነፂ ነፍስ ይማር፣ ነፍሱን በአጸደ ገነት ያኖርልን እያላችሁ ለቤተሰቦቹ ለወዳጅ ዘመዶቹና ለኢትዮጵያ ሕዝብ መጽናናትን በኮሜንት እንድትመኙ እየጋበዝን ወደ ጉዳዩ አለፍኩኝ። ብዙ አልሰራውም እኮ እንደው ስራው ላይ ስለቆየው ነው እንጂ ብዙ አልሰራው። አይዞህ እየነዳ አይደለም፣ ይቅርታ እየነዳ አይደለም። ኢትዮጵያውያን የኮሜዲያኑን የተወዳጁን የገራገሩንና የባለፈገግታውን አለፍ ሲልም ለመቄዶንያ አቅመ ደካሞች በመድረስ የሚታወቀው ነጻነት ወርቅነህን ህልፈት የሰሙት በጣም ባስደንጋጭ ባለማመን ሁኔታ ውስጥ ሆኖ ነበር። ለመሆኑ ህይወቱ እንዴት ነው ያለፈው? አሁን የት ሆስፒታል ነው የሚገኘው የሚለውን መረጃ እናስቀድም። ነጻነት ከህልፈቱ በፊት ወደ ስራ ሊሄድ ልብሱን እየለባበሰ ነበር። ወዲያውም ህመም ተሰምቶታል ነው የተባለው። ወዲያው ወደ ጓደኛው ነው የደወለው። ጓደኛውን ዞ እንግዲህ ወደ ICMS ሆስፒታል መሄዳቸው ተሰምቷል። መንገድ ላይ ያለ ህመሙ እየባሰበት እንደነበረ ተሰምቷል። ሆስፒታል ከደረሰ በኋላ እንግዲህ ምሳ ሰዓት ገደማ ነው ያለፈው። ስለዚህ በማህበራዊ ሚዲያ ርፋዱን እየተባለ የሚነገረው ነገር ሐሰት መሆኑን አዲስ መረጃ ከተለያዩ አካላት ሰምቷል። ነጻነት 6 ሰዓት አካባቢ ነው ህይወቱ ያለፈው። ከዛም ለፖሊሶች ተደውሎ ፖሊሶች ወደ አካባቢው ተጠርተዋል። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራዎችን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት እያለ እንዲሁ ደግሞ ያደርግ የነበረው ሌላኛው የኑዛዜ ደግሞ ከፖሊሶች መጠራት ሌላ አነጋጋሪው ጉዳይ ነው። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ጊዮርጊስ እንዲቀበር ኑዛዜ ሰጥቶ ነበር ተብሏል። ይህ ኑዛዜው በነወድነህ ክፍሌ በኩልም ይፋ ተደርጓል። አሌልቱን ደግሞ የመረጠበት ምክንያት አያቱ በዛ ተቀብረዋል፣ እኔም ከአያቴ አጠገብ ነው መቀበር ያለብኝ ብሎ ሲናገር እንደነበረ የወጡ መረጃዎች ተሰምተዋል። ለዚህም ደግሞ ለወዳጅ ዘመዶቹ ለቤተሰቡም አሳውቀዋል ኑዛዜውን ተብሏል። የነጻነት የኑዛዜ ላይ እንደሰፈረው ከሆነ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን የማሳደስ ስራ ለማከናወን ከሰሞኑ ከሚመለከታቸው የቤተክርስቲያኑ ኃላፊዎች ጋር ተነጋግሮ ድጋሚ ቤተክርስቲያኑን ለማደስ እንደሚመለስ ተናግሮ ነበር ተብሏል። ይህ ደግሞ በእርግጥም ሌላኛው
አስደንጋጭና ምን ታይቶት ነበር የሚያስባለ ጉዳይ ሆኗል። በእርግጥ አሁን ጉዳዩ አሳሳቢ እየሆነ መጥቷል። የዚህ ጉዳይ አሳሳቢው ደግሞ ነጻነትን ምን ነበር ያመመው፣ ከአዲስ አበባ ህንድ ድረስ የወሰደውስ ጉዳይ ምን ነበር የሚለው ነው። በእርግጥ ነጻነት በኢትዮጵያ የተለያዩ የሕክምና አይነቶችን ሲያደርግ መቆየቱ ተሰምቷል። ነገር ግን የአብዛኞቹ የሕክምና ምንጮች እንደሚያሳዩት የጉበት ህመም ለዚህ እንዳበቃው የወጡ መረጃዎች ያሳያሉ። እርሱ ከዚህ በፊት እንግዲህ ወደ ህንድ ሀገር ሄዶም ሕክምና አድርጎ መመለሱን የወጡ መረጃዎች ያሳያሉ። በህንድ ሀገርም እንግዲህ የጉበት ምርመራ አድርጎ ነበር። በነገራችን ላይ ይህን ጉዳይ ሌላ ጊዜ የምንመለስበት ሆኖ ህንድ ከሄዱ በርካታ ሰዎች ውስጥ በህይወት የሚመለሱት ጥቂት ሰዎች የሆኑበት ምክንያት ምንድነው የሚለውን ሌላ ጊዜ እናየዋለን። ነገር ግን አርቲስት ነጻነት ወርቅነህ ህንድ ሄዶ ነበር። ይህም የመጀመሪያው ሟርት የተሰማበት ሁኔታ ነው። እርሱ እንግዲህ እንዳለው ወይም ደግሞ በህንድ ጤንነቱን በተመለከተ ባስተላለፈው መልእክት ለሁላችሁም መልካም የጤና ምኞት አመሰግናለሁ፣ የሰው ሁሉ ክብር አይጉደልባችሁ ሲል ተሰምቷል። ወሬውን አንዳንዶች አጋነውታል። እንደውም አንዱ ትራምፕን የጨረፈው ጥይት ነፂንም ጨርፎታል አለኝ ይላል። በእርግጥ ያን እንግዲህ ዶናልድ ትራምፕ በጥይት ተተኩሶበት መድረክ ላይ በህይወት በተረፈ ጊዜ ነበር ነፂ ወደዚህ ሕክምና ያመራው። ሌላኛው ግን አለ ነጻነት ኡራኤል መቃብር የሚቆፍር ሰው ደውሎ ላንተ ግንባር ላይ ምርጥ ቦታ አለኝ ብሎ ነገረኝ አለ። እናም ዘመደ ብዙ መሆኔን አሳውቆኛል ሲል ነፂ በፈገግታ ነው የወሰደው። ነገር ግን ጉዳዩ ከደረሰ በኋላ ግን በርካቶች አስደንጋጭ ሟርት ብለውታል። እርሱ በጣም ደህና ነኝ በቅርብ መለሳለሁ ካለ በኋላ ቅድም የፈት ዜና በተመለከተ በአያዝንላችሁ ቪዲዮና በሰራነው ዘገባ ላይ መጥቶ እኔ ለቤተሰቦች ለወዳጅ ዘመዶች አስፈላጊ ሰው ነኝ፣ ስለዚህ እኔ ቀልዱ እንዳለ ሆኖ ግን ህልፈት አልፏል ወይም ደግሞ ሞቷል የሚባለው ሐሰት ነው፣ በሶሻል ሚዲያ በፌስቡክ በቲክቶክ ሞት ታውጆብኛል፣ ይሄ ግን እውነት አይደለም በሚል ሐሳብ አስተያየቱን ሲሰጥ ነበር። አሁን ወደ ሌላኛውና ወሳኙ ጉዳይ እንለፍ። ባለቤቱና ልጆቹ አሜሪካ ናቸው። ወደ ኢትዮጵያ መቼ ይመጣሉ? የነጻነት ቀብር ጉዳይስ እንዴት ሊሆን ነው? ተወዳጁ ነጻነት ወርቅነህ እንግዲህ ስርዓተ ቀብሩ እሁድ ይፈጸማል። እሁድ በማለዳ እንደሚካሄድ ነው የተሰማው። ስርዓተ ቀብሩን በቅድስት ሥላሴ ካቴድራል እንደሚካሄድ ተሰምቷል። ሰዓቱ ከ3 ሰዓት ጀምሮ ይፈጸማል ነው የተባለው። ነፂ እንግዲህ አብዛኞቹ ነፍሱ በሰላም እንድታርፍም ቢገልጹና በኤስኤምኤስ ሆስፒታል እስካሁን አስክሬኑ እዛ በመገኘቱ በርካቶችን ያስደነገጠ ጉዳይ ሲሆን ትላንት ከባለቤቱና ከልጆቹ ጋር መደዋወሉ እንዲሁም ቀረጻ ላይ መዋሉ ራሱ ታይቶ መጥፋትና እጅግ አሳዛኝ የሆነ ጉዳይ ተብሎ በስፋት እየተገለጸ የሚገኝ ጉዳይ ነው። ከዛ ውጭ እንግዲህ ነጻነት ባለቤቱ ኑሯን በአሜሪካ አድርጋለች። ልጆቹም 3 ልጆቹም አሜሪካ ነው ያሉት። ኑሯን በአሜሪካ ያደረገችው ባለቤቱና የልጆቹ እናት በበረራ ረጅም በመሆኑ ምክንያት የምትገኘው አዲስ አበባ የምትገባው እሁድ ጠዋት ነው። ቀጥታ ከአሜሪካ ረጅም ድካም በረራ በኋላ የባለቤቷና የፍቅሯ ስርዓተ ቀብር ላይ ትገኛለች። እንግዲህ ሌላኛው አሳዛኝ ጉዳይ ነው። እሁድ በ3 ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። ይህ ከሆነ ደግሞ እርሱ አለልቶ ጊዮርጊስ ልቀበር ብሎ ያቀረበው ኑዛዜ ጉዳይስ እንዴት ሊሆን ነው የሚለው ደግሞ በርካቶችን እያሳዘነና እያነጋገረ እንዲሁም እይታሰብበት እየተባለ ያለ ጉዳይ ሆኗል። ግን ስርዓተ ቀብሩ እርሱ ዝነኛ ነው፣ በርካታ ዝነኞች በሚቀበሩበት ሥላሴ ካቴድራል ነው መቀበር ያለበት የሚሉ ድምጾች በስፋት እየተነሱ ነው። አንዳንዶቹ ደግሞ አለልቶ ጊዮርጊስ ካለ ከአያቱ ጎን በኑዛዜው መሰረት አስክሬኑ እንዲያርፍ በማድረግ የነፂን ነፍስ ማስደሰት ያስፈልጋል የሚሉ ሐሳቦች እየተነሱ ነው። እናንተ ምን ትላላችሁ? እኛ ሁለት ነገር እንንገራችሁ። ነፂን 2 ቦታ ያገኙት ሰዎች ምስክርነት ሰጥተዋል፣ 4 ኪሎና ካዛንቺስ። ለመሆኑ እነዚህ ሰዎች ያሉት ምንድነው? የመጀመሪያው አርቲስት ሄኖክ ድንቁ ነው። የትላንትና 15 ቀን ሐሙስ 22 ታገስ በስጋ ቤት አጋጣሚ ሳልፍ በካዛንቺስ እየሄድኩኝ ነበር። እናም እዛ ታገስ ስጋ ቤት ተገናኘን። ከዛም ሰላም አልኩት ይላል ነጻነትን። በኋላ ሁኔታው ደስ አላለኝም እና ደህና ነህ ግን ነጽዬ አልኩት። እንደ ነገሩ ደህና ነኝ ሄንዬ፣ ምንም አልልም። ደህና እንዳልሆነ ግን ፊቱም ሰውነቱም ያስታውቅ ነበር ይላል አርቲስቱ። ደህና ነኝ ብሎኝ ቶሚን አይተዋል ሲለኝ ማን ነው አላወቅኩትም አልኩት።
አልኩት። ያውና እንዳውም ብሎኝ ወደ ውስጥ ገብቶ ተቀመጠ አለ። አብረውኝ ከነበሩት ጓደኞቼ ጋር ስለ ነፂ ሁኔታ ብዙ አወራን። እጄን ታጥቤ ስወጣ እንደ ነገሩ በርቀት ቻው ተባባልን። ዛሬ ህልፈቱን ተሰማው፣ ግን ፊቱ ደህና አልነበረም፣ አሞት ነበር በማለት ሐሳቡን ይገልጻል። በእርግጥም በርካቶች እርሱ ታሞ ነበር፣ ደህና አልነበረም የሚል ሐሳብ እያነሱ ነው። ከዚህ ውስጥ ደግሞ አንዱ ታዋቂ ኢኮኖሚ ተንታኝ ሙሼ ሰሙ ነው። ከነጻነት ጋር የተዋወቅ ነው እንደማንኛውም የጥበብ አድናቂ መድረክ ላይ ነው ይላል። ቢሆንም ግን በግንባር ያገኘሁት በወዳጅ ደረጃ ኃይሌ አማካኝነት ከ6 ዓመት በፊት ነበር ብሎ ስለ ሰሞኑ የነፂ ሁኔታ ይነሳል። የዛሬ 1 ወር ገደማ 4 ኪሎ አካባቢ ያገኘሁት እጅግ ሞቅ ያለ ወዳጅነት ሰላምታም ተለዋወጥን ይላል። ከዛ መልካሙን ተመኝተን በቀጠሮ ተለያየን። እጅግ ያሳዝናል። ዛሬ ግን ማረፉን ሰማው ይላል። ነጻነት በራሱ ጥረት ለሙያ ራሱን ያበቃና ለጥበብ መፈጠሩን ያስመሰከረ ባለሙያ ነው። በትምህርቱም ገፍቶ በመሄድ ለሁለተኛ ዲግሪ የበቃ እጅግ ጨዋ ታዋቂ ጨዋና ትልቅ ሰውም ነበረ በማለት ይገልጸዋል። በእርግጥ ይህን ጉዳይ ካነሳን አይቀር ታዋቂ ሰዎች እንዲሁም ደግሞ አርቲስቶችና የመንግስት ባለስልጣናት ሀዘናቸውን እየገለጹ ነው። ወደ ሌሎች ወሳኝ ጉዳዮች ከመሄዳችን በፊት ስለ ነጻነት ህልፈት ባለስልጣናትና ታዋቂ አርቲስቶች እነማን ምን አሉ የሚለውን ደግሞ ከዚህ በመቀጠል እንገራችሁ። የነጻነት ሞት እጅግ በርካታ ሰዎችን ያስደነገጠው። ካስደነገጣቸው ሰዎች መካከል የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ይገኙበታል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ብለዋል አብይ። ነጻነት በተለይ በህዳሴ ግድብ በተዘጋጀው 2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም ማረሳውም ብለዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ዛሬ ግን እርሱ አረፈ ብለዋል ጠቅላይ ሚኒስትር አብይ አህመድ። እናም ለቤተሰቡ ቻቸው ለወዳጅ ዘመዶቻቸው ለኢትዮጵያ ህዝብ በሙሉ መጽናናትን እመኛለሁ ሲሉት ገልጸዋል። ሌላኛው ደግሞ በቅርቡ የሚያውቀው ነብዩ ባዬ ነው። አሁን ባለስልጣንና አርቲስት ነብዩ ባዬ ነፂን የማውቀው ከወጣትነት ዘመኑ ጀምሮ ነው። የ90ዎቹ የቲያትር ትውልድ አንድ ደማቅ ፍሬ ነበር። እጅግ በኃይል የተሞላ የመድረክ ገዥነት የተሰጠው ነው ይላሉ። የአእምሮና የአንደበት ፍጥነት ስምረት ባለቤት ነው። ድንገት ፈጠራ ጌታ ነው። ድንገት ሳቅ ይፈጥራል፣ ድንገት ፈገግ ይላል። ከየት እንደሚመጣለት አይታወቅም። የለዛና ወዝ አገልግልና ባለቤት ነው። በዘመኑ አፍላ መሃላችን መለየቱ ተሰማን። እጅግ ያሳዝናል። ነፍስ ይማር ይላሉ። በእርግጥ በርካቶች ሐሳብ አስተያየታቸውን እየሰጡ ነው። ከነዚህ ውስጥ አንዱ ታዋቂው ሄኖክ ኃይሌ ነው። ሄኖክ ኃይሌ እንዲያውም የነጻነት ወርቅነህን የገጠመውን ግጥም አያይዟል። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል የሚለውን የነጻነት ግጥም ሼር አድርጓል ሄኖክ ኃይሌ። ውድ ወንድሜ ነፂ እንዳልከው የማንቋቋመው የሚያሳምም ሐዘንና መከራ ጥለህብን አልፈሃል። እኛ ያሰብነው ያቀድነው አልሆነም። የጌታ ፍቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወደው መልአክ በቅዱስ ዑራኤልና በመላእክ ታጅቦ ነፍስን ያሳርፋት ሲሉ ገልጾታል። በእርግጥ እርሱ ዑራኤልን በጣም የሚወድ በዑራኤል የሚምል ነበር ይሉታል ነጻነትን። በእርግጥ ከዛኛው ደግሞ ዝነኛ አርቲስቶች መካከል አንዱ ቴዲ አፍሮም ቢሆን የተለየ ሐዘኑን በፍጥነት ከገለጹ ኢትዮጵያውያን መካከል ናቸው። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙና በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆት ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈት ጥልቅ ሐዘን ተሰምቶኛል ይላል ቴዲ አፍሮ። ቴዲ በዛሬው ዕለት በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እመኛለሁ ሲል ቴዲ አፍሮ የደረሰበትን የተሰማውን ሐዘን በዝርዝር ገልጿል። በእርግጥ ሌሎች ደግሞ የተለየ ሐሳቦችን ያነሳሉ። ነፂ ስለ ልጆች የተናገረውና ሌሎች ጉዳዮችንም እናንሳለን። በማህበራዊ ሚዲያ በስፋት እየተዘገበ ያለና አዲስ መረጃ ከቤተሰቡ ያላረጋገጠው ጉዳይ ነፂ አለልቶ ጊዮርጊስን ለማሳደስ ሄዶ ሲመለስም በቅርቡ በተለያዩ ውሎችን ሲያደርግ ቀረጻ ላይም ስለ ልጆቹና ስለ ባለቤቱ ደጋግሞ ያነሳ ነበር የሚለው ጉዳይ አንዱ ሆኗል። እናም ምናልባት ምን ታይቶት ነው የሚለው ጉዳይ ልጆቹም ግን ለጓደኞቹና ለኢትዮጵያ ህዝብ አደራ ብሏል። እኛም የነፂን አደራ ልንወጣ ይገባል የሚል ድምጽ እየተሰማ ነው። አንዳንዶቹ ያለ
የዓለም ኮሜዲ ንጉስ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበር ብለው ሐሳባቸውን ይገልጻሉ። ውድነህ ክፍሌ እንደሚለው በአንድ ወቅት እንዲህ ብሎ ነበር። ማንም እንባዬን እንዳይብኝ ሁሌም ዝናብ ውስጥ መራመድ እወዳለሁ። የአባባል ለቀልድ የተነገረ ሳይሆን ከሳቅ ጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ እውነት ነው። በዓለማችን ሆነ በኢትዮጵያ ያሉ ብዙ ኮሜዲያኖች ራሳቸውን ህመም ደብቀው የውስጣቸውን እንባ ውጠው ለኛ ፈገግታን ሲያድሉ ኖረዋል። በእርግጥ የኛው ነጻነት ወርቅነህ ልክ እንደ ቻርሊ ቻፕሊን ነበር። እኛ በስራዎቹ ስንስቅ በመድረክ ላይ በሚፈጥረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ ይዞር እንደነበር አናውቅም ነበር። ህመሙን በፈገግታ ሸፍኖታል። የራሱን ጭንቀት ትቶት እሱ ግን የኛን ጭንቀት ለማቅለል ያስቀን ነበር። ህመሙን ደብቆ ፈገግ ይል ነበር። ያንም ፈገግ ብሎም ደስታውን ያካፍለን ነበር። በእርግጥ የዋህ ነፍስ ነበረው። ኮሜዲያኖች ሐኪሞች ናቸው፣ ግን ራሳቸው ታመም ያሉ አይሉም። ነጻነትም ከአዲስ አበባ እስከ ህንድ ድረስ ሲታከም ከሌላ ሰው ተሰማ እንጂ አሞኛል፣ ገንዘብ አዋጡልኝ፣ ደክሞኛል፣ ስራ ላቁም አላለም። ነጻነት ህመሙን አላሳየንም፣ ግን ሳቁን ለኢትዮጵያ ህዝብ ሰጥቷል። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብት ይዞ ነበር። እንደ ቻፕሊን በዝናብ ውስጥ እንባውን እንደሸሸገ ሁሉ ነጻነትን ህመሙን በሳቁ ውስጥ ሸሽጎ አለፈ። ለሳቅን ሳቅ ለሰጠን ደስታና ለነበረው ቅንነት ዋጋ ክብርና ረፍት ሲያንሰው ነው የሚል ሐሳባቸውን ይሰጣሉ። በእርግጥ በርካታ ኢትዮጵያውያን አዝነዋል፣ ከፍቷቸዋል። ሐዘናቸውን፣ እንባቸውን እንዲሁም ደግሞ ቁጭታቸውን እየገለጹ ነው። እና እንደዚህ እንዲያደርጉ ያደረጋቸው ነጻነት ማን ስለሆነ ነው? ይህ የሚከተለው ታሪክ ስለ ነጻነት በትንሹ የተቀነጨበ ነው። ኮሜዲያን አርቲስት የዋህና በጎ አድራጊው ነጻነት ወርቅነህ በኢትዮጵያ ኪነ ጥበብ ዘርፍ በተለይ በኮሜዲ ትወናና በቴሌቪዥን አቀራረብ እጅግ ተወዳጅ ነው። ተጽዕኖ ፈጣሪነቱም ቀላል አይደለም። የእርሱ ድንገተኛ ህልፈት እጅግ ልብ ሰባሪ ዜናም የሆነው ይሄ ነው። አዲስ አበባ ፒያሳ አካባቢ ነው የተወለደው በ1975 ዓመተ ምህረት። ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው ቲያትርና ጥበብ ራሱን ሰጠ። በዚህም ነው ለከፍተኛ ደረጃ የደረሰ አርቲስት የነበረው። እርሱ በአንድ ወቅት በአዲስ ቴሌቪዥን ከፖሊስ ፕሮግራም ጋር ባደረገው ቆይታ ኤፍቢአይን ጨምሮ ሌሎችን ባለቀለም ህልሞችን ስሰራ ብዙ ሰው አዲስ መስለው ነበር፣ እኔ ግን በመድረክ ብዙ ስራ ሰርቼ ነበር ይላል። እናም ከፊልሙ በኋላ ብዙ ሰዎች ወደ መድረክ ተመልሰው የኔን ስራ ያዩ ነበር ይላል። ለዚህም ይሆናል ገና ሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን አሳይቷል ይሉታል። ነጻነት ወርቅነህን ችሎታው በልጅነት የተረዱ የአማርኛ መምህር ተሻለ ካበረታቱት በኋላ በቲያትር ሙያ ገፍቶበታል። ይህም እርሱ በተለያየ ጊዜ የሰጣቸው ምስክርነት ነው። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራን ልዩ ድጋፍ አግኝቷል፣ አድናቆት ተችሮታል። ያን ወጣት አሁን ላይ ህልፈቱ በርካቶችን ያስደነገጠው አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት ነው። የኪነ ጥበብ አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው በልጅነቱ ነው። በተለይ በኮሜዲ ስራዎች የብዙዎችን ትኩረት መሳብ፣ አድናቆት ማግኘት ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቹ ሌባ፣ ኤፍቢአይ፣ ባለቀለም ህልሞች በርካቶች በሳቅና በእንባ ታጅበው ያዩዋቸው ፊልሞች ነበሩ። ነጻነት የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራውን በተለይ በኢቢኤስ ቴሌቪዥን ላይ ቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን አዘጋጅቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት አስገኝቶለታል። ከህፃን እስከ አዋቂ ፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ፕሮግራም ነው። መሀል ላይ እንዲያውም እሱ ከለቀቀ በኋላ እሸቱ መለሰ ይህን ፕሮግራም ይዞት እንደነበረ የምናስታውሰው ጉዳይ ነው። ነገር ግን እሸቱ ታዋቂ ቢሆንም በርካቶች ግን ነጻነት ናፍቀን በሚል ጥሪ ሲያቀርቡ እንደነበረም የሚታወቅ ጉዳይ ነው። ነፂ በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶችና ሳቆች፣ ትረባዎች ግን በርካቶችን የሚያዝናኑ ተቆራርጠውን በማህበራዊ ሚዲያ የሚዘዋወሩ እንደነበሩ የምናስታውሰው ነው። ይህ ፕሮግራም በኢትዮጵያን ዘንድ ከፍተኛ ተቀባይነት እንዲኖር እርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎችና የፍጥነት አነባበቡ የበርካቶች አስደሳች፣ አዝናኝና እንዲሁም ደግሞ የሱ ልዩ መገለጫዎች እንደነበሩ የሚታወቁ ጉዳይ ነው። ሌላኛው ስለ ነጻነት ኮሜዲ፣ ሳቅ፣ ወግ እጅግ በርካታ ነገሮችን አወራን። ግን ነጻነት ወርቅነህ ቀለሜ ነበር ይላል ስለሱ ስናሰባስብ ያገኘነው መረጃ።
አርቲስት ነጻነት ወርቅነህ ከዲግሪም በላይ ማስተርስ ዲግሪውን የሰራ ሰው ነው። ነጻነት ወርቅነህ በአንድ ወቅት በራሱ ገጽ ላይ እንዲህ ሲል አስፍሯል። ክብር ለእግዚአብሔር ይሁን፣ ትልቅ ቦታ ለመድረስ አሁንም እቅድ አለኝ። በተመረኩበት አርት የሥራ ቅጥር ተወዳድሬ ነበር ይላል። እናም ግንቦት 2 2014 ማክሰኞ ከምሽቱ 2:42 ተደውሎ አሸናፊ ነህ ብለውኛል። ደስታዬ ገደብ የለውም። የደስታዬ ተካፋይ የሆናችሁ በሙሉ እንኳን ደስ አላችሁ፣ አመሰግናለሁ በማለት ከተመረቀበት ፎቶግራፍ ጋር በማያያዝ ደስታውን ገልጿል። እናም በትምህርት ቤትም ቀልድ ብቻ ሳይሆን ነፂ ሲሪየስ የአካዳሚክስ ትምህርቶችንም የሚያውቅ የሚማርና ብርቱ ሰው ነው ይሉታል። መቄዶንያን ጨምሮ በተለያዩ በጎ አድራጎት ስራዎች ላይ ከፊት ይገኛል። ለቤተክርስቲያን እድሳት፣ ለሆስፒታል፣ ለታመሙ አርቲስቶች ቀድሞ የሚገኝ በጎ ሰው ነበር ይሉታል። አሁን ነጻነት ወርቅነህ አልፏል። የኢትዮጵያ ሕዝብ እጅግ በሐዘን ውስጥ ተውጦ የሐዘን ስሜቱን እየገለጸ ይገኛል። አምባሳደር አድርገው ከሾሙት ገና አጭር ጊዜ ነበር። ለምሲል በዘንድሮ ዓመት አንጋፋው አርቲስት ነጻነት ወርቅነህ ሸኮ ከተማ አስተዳደር ሲደርስም የጠበቀው አቀባበል በባህልና በወግ የታጀበ ጉዳይ እንደነበረ የሚታወስ ጉዳይ ነው። ለማንኛውም አሁን ነፂ አልፏል። ስራዎችና ትዝታዎች ግን ከብዙ ህዝብ ጋር የሚቀሩ ይመስላል። በድጋሚ መጽናናትን ለወዳጅ ዘመዶቹ ለኢትዮጵያ ህዝብ እንዲሆን እንመኛለን። መልካም ጊዜ